ጉድ ፈላ። ከባድ ብጥብጥ ሊነሳ ነው። ዳኒ ሮያል የሩታ ልጅ የኔ ልጅ ነው። እስከ ዛሬ ዝም ያልኩት ይበቃኛል። ልጄ በጣም እየናፈቀኝ ነው። ከዚህ በላይ ሚስጥሩን መደበቅ አልችልም። የሩታ ልጅ የኔ ልጅ ነው ብሎ መጥቷል። ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ እያደረጋችሁ በቅንነት ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ዛሬ እንግዲህ ማንም ያልጠበቀው አስደንጋጭ የሆነ ነገር ከዳኒ ሮያል መጥቷል ማለት ነው። እሱም ምንድን ነው? ልጁ የኔ ነው። በቃ በናፍቆቱ ልሞት ነው። ከዚህ በላይ አልችልም። ልጄ መንከባከብ፣ ከልጄ አጠገብ መሆን እፈልጋለሁ። ከሩታም ጎን መሆን እፈልጋለሁ። በቃኝ ሲል እንግዲህ ዛሬ በሚዲያ ብሶቱን በቃ ያሳለፈውን ከባድ ጊዜ በመደበቅ ተናግሯል ማለት ነው። እውነት ለመናገር ከዚህ በፊት አንዳንድ ልጆች ይሄ ልጅ የዳኒ ልጅ ነው፣ የዳኒ ልጅ ነው የሚመስለው፣ ልጁ የዳኒ ነው እያሉ እንግዲህ በጣም ብዙ ልጆች የልጁ ፎቶ ከወጣ በኋላ ሲቀባበሉት ነበረ። ልጁ የዳኒ ነው እያሉ ማለት ነው። አይታችሁ ከሆነ ዳኒ ደግሞ ከዚህ በፊት ቤት ሂዶ ልጁን አቅፎ ፎቶ ምናምን ቲክቶክ ላይ ነው ምናምን ቪዲዮ ለቆ ነበር። በጣም ብዙ ሰው ነበር የተቀባበለው። ልጁ የዳኒ ነው፣ ልጁ የዳኒ ነው እያሉ ማለት ነው። እና አሁን እንግዲህ ዳኒ በራሱ ጊዜ እናንተ የሰጣችሁትን ምርጥ አይዲያ ተጠቅሞ ወደ ስራ ገብቷል ማለት ነው። ባጭሩ ስነግራችሁ ውድ ቤተሰቦቼ፣ መቼም እናንተ ቤተሰቦች እድሜ ለእናንተ፣ እድሜ ለኦዲየንስ፣ እድሜ ለተመልካች ምርጥ ምርጥ አይዲያ ከየት እንደምታመጡ አላቅም። ከተፍ 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 እያደረጋችሁ ምርጥ ምርጥ አይዲያ ታወርዱላችኋላችሁ። ያችን ልቅም ያደርጉና ጭንቅላታቸው ላይ ሴቭ አድርገው በየትኛው ሳምንት ይሄን ነገርማ በቃ ልንሰራበት ይገባል እንዴ! ቦምብ የሆነ አይዲያ እኮ ነው። ትቀልዳላችሁ እንዴ? ብሎ ዳኒሻ ከሩታ ጋር ተመካክሮ ይሄን ስራ ለመጀመር አንድ ብለው እንግዲህ ዛሬ ጀምረውታል ማለት ነው። ውድ ቤተሰብ ዳኒ ከሩታ ጋር አሁን ከባድ የሆነ ስራ ላይ ናቸው። ተነጋግረው ነው። እመኑኝ። አንደኛ አብርሽ ከትናንት ወዲያ ነው ትናንትና ከሄርሜላ ጋር በቃ ለሄርሜላ ስሜት እንዳለው ምናምን ነገር ገልጾላት ነበረ። በዛ ነገር ሩታ ተናዳለች። ሩታ እኔ ከዚህ በፊትም ተናግሬያለሁ። ደስታ የሚባለው ልጅ ወደው አፍቅረው አይደለም፣ ውሸት ነው። አብርሽን ለማናደድ እያደረገችው ያለ ነገር ነው። እልህ ውስጥ ገብታ ነው እንጂ በጭራሽ ሩታ ከደስታ ፍቅር ይዟት ወይም እንደተባለው ደስታ ወደ ውጭ ይዟት ሊሄድ አይደለም። ውሸት ነው ስላችሁ ነበረ። እኔ አሁን ምንድን ነው አብርሽ እንዳናደዳት ነው የተሰማኝ። አይታችሁ ከሆነ ስቶሪ ላይ ራሱ ከልባችሁ በእውነተኛ ልባችሁ የምታፈቅሩት ሰው የዘላለም የልብ ህመም ነው የሚሆንባችሁ ምናምን ብላ ፖስታ ነበረ ስቶሪ ላይ ማለት ነው። እና አብርሽ ትናንት ከሄርሜላ ጋር ባደረገው ቆይታ በጣም ነው የተናደደችው። እንደገባኝ ከሆነ እሷ ከዛሬ ነገ ተምሮ ተስተካክሎ ወደ ቤቱ ይመለሳል። በቃ ካለበት ከዚህ ከሴቶቹ ከሄርሜላ ምናምን ህይወት ወጥቶ ልጁ ሲናፍቀው ከልጁ ጋር መዋል ማደር በቃ 24 ሰዓት ልጁ ጋር መሆን ሲፈልግ በቃ ስህተቶቹን አርሞ ወደ ቤቱ ወደ ሞቀው ቤቱ ይመለሳል ብላ ነበር እሷ በጉጉት ስጠብቅ የነበረው። ነገር ግን እንዳያችሁት ሄርሜላም ሙጭጭ ብላለች። እሱም እንግዲህ ከሄርሜላ ጋር ትናንትና ባደረገው ነገር ሩታ በጣም ነው የተሰማት። ስለዚህ ቤተሰብ ከዚህ በፊት ልጁ የዳኒ ነው ተብሎ ተወርቶ ማለትም ኦዲየንስ አይዲያ ሰጠ። በቃ ልጁ የዳኒ ነው አለ። ያንን አይዲያ ደግሞ ለምን አሁን አንጠቀምበትም? ዳኒሻ ደስታም እንግዲህ አናዶታል። ምክንያቱም አብርሽን ለማስደብደብ አብርሽን ከሶ እስር ቤት ለማስገባት በሄደበት መንገድ በጣም ተናዳ ትናንት ቪዲዮ ሰርታለች እንዳያችሁት። በዚህ ልክ የልጅን አባት እንደዚህ ስታረክ ማየት አልፈልግም። የልጅን አባት በዚህ መንገድ እየሄድክ እኔ ካንተ ጋር ደስተኛ ልሆን አልችልም። ምንም ቢሆን የልጅ አባት ነው፣ ሲከፋ ሲያዝን ማየት አልፈልግም ብላ እንግዲህ እንቅጩን ነግራ ደስታን ሸኝተዋለች ማለት ነው። ስለዚህ ያለት አማራጭ አሁን ምንድን ነው? ከዳኒ ጋር ይሄን ነገር ብትጀምር አስባችሁታል? ውረ ቦምብ የሆነ ስራ ስላችሁ እድሜ ለኦዲየንስ እኮ የምንለው በምክንያት ነው። ኦዲየንስ እኮ ማለት ነው ለራሳቸው ቻናል ከፍተው ቢጠቀሙበት ይሄንን አይዲያቸውን ማን እንደነሱ እያንዳንዱ ኦዲየንስ የት በደረሰ ነበር። የምሬ ነው የምላችሁ እንጂ እንደ እውነቱ እንነጋገር ከተባለ ሩታ እንደዚህ ባለየ ሴት አይደለችም። ባለትዳር ሁና ባለያላት ሌላ ወንድ ጋር ሄዳ የምትልከሰከስ አይደለችም። ሀቃቁን ስንነጋገር ማለት ነው። እዛ ባለየ ሴት እኮ ብትሆን ማለት ነው
እያስመሰለሽ ከአብርሽ ጋር መቀጠል ትችል ነበር አይደለ? አብርሽ አሁን ከብዙ ሴቶች ጋር ሆኖ ምናምን እንደዚህ ቪዲዮ እንደሚሰራው እሷም ከአብርሽ ጋር ሆና እያስመሰለች ከአብርሽ ጋር እንደሆነች እያስመሰለች እኮ በቃ እንደዚህ አንዴ ካንዱ ጋር እያደረገች ቪዲዮ መስራት ትችል ነበር። ግን እንደዚህ ስላችሁ አብርሽ ባለየ ሆኖ ወይ አብሯቸው ከሰራቸው ሴቶች ጋር ሌላ ግንኙነት አለው ማለት አይደለም። ከኤርሜላ ጋር ራሱ ያን ያክል እንደዚህ ያለፈ ነገር የላቸውም። እውነት ለመናገር ያስታውቃል። ይሄ መሳሳም ጉንጩ ምናምን እሱን ለመበሻሸቅ የሚያደርጉት ነገር ነው። እና ምናልባት እንግዲህ አሁን ወደ ሪል እየተቀየረ ከሆነ ሄርሜላ ጋር ያለው ነገር አላቅም። ግን ደግሞ ሩታ እንደዚህ አይነት ሴት አይደለችም። እውነት ለመናገር ይሄ የመልከስከስ ምናምን እንደዚህ በትዳሯ ላይ ዘላ መሄድ ምናምን እንደዛ ቢሆንማ ኑሮ እሷም እያስመሰለች እኮ ብዙ አብረው ሆና ብዙ ነገር ማድረግ ትችል ነበር። ገብቷቸዋል። ትዳሯንም እስከ መፍታት በቃኝ፣ ከዚህ በላይ በህይወቴ ብዙ ሴቶች እየተመላለሱ ልቤን ሊያቆስሉት አይገባም፣ በቃኝ ብላ እስከ መፋታት አትደርስም ነበረ። ስለዚህ የምር ሩታ ከዳኒ ጋር ሌላ ግንኙነት አድርጋ ምናምን በቃ እውነትም ልጁ የእነሱ ነው ብላችሁ የምታምኑ እኮ ልትኖሩ ትችላላችሁ። ግን አይደለም። ኦዲየንስ በሰጣቸው አይዲያ እነሱ ደግሞ በቃ አብርሽንም ሊያንጫጩ ሊያወዛግቡ ነው፣ ተመልካችንም ሊያንጫጩ ሊያወዛግቡ ነው። አንደኛ ይሄ ቶፕ የሆነ አይዲያ ነው፣ በጣም ቫይራል የሚወጣ አይዲያ ነው። ለማየት ያብቃችሁ። ሰሞኑን ምን አይነት ድብልቅልቅልቅ እንደሚል ሚዲያው ተመልከቱ። ነገ ደግሞ አብርሽ ምን ለማለት ፈልገሽ ነው? ከኔ ጋር ሁነሽ እንዴት በላይ ላይ ሄደሽ ከዳኒ ጋር እንደዚህ አይነት ነገር ልታደርግ ትችያለሽ? ልጁ የኔ ነው የዳኒ ተናገሪ አትናገሪ፣ ከባድ ብጥብጥ ሊመጣ ነው ማለት ነው። ስለዚህ እንዳያችኋት ሩታ በስነ ስርዓት ነው ተቀብላ ምናምን ዳኒን እንትን ያለችው ማለት ነው። እንደውም የሆነ ቦታ ልሄድ ነበር ስትለው እኔ ሸኛችኋለሁ፣ የምትሄዱበት ቦታ ስትመለሱም እኔ መጥቼ ነው ወደ ቤት አምጥቼ አድርሻችሁ የሚሄደው ነው ያላት። ስለዚህ እንዳያችሁ ጽጌ ሮያልም ዛሬ ከሌላ ከአንድ አርቲስት ጋር በነገራችን ላይ ስሙን አላውቀውም፣ አማን ነው ምናምን አላውቀውም፣ ይቅርታ፣ ከሱ ጋር ነው ቪዲዮ እየሰራችሁ። በእርግጥ እውነት ለመናገር ቪዲዮን አላየሁትም የጽጌ ሮያልን፣ ግን ከሌላ ሰው ጋር መታለች። ዳኒ ደግሞ ከሩታ ጋር፣ አብርሽ ከሄርሜላ ጋር በቃ ደብልቅልቅ አድርገው ሩታየም ስታስበው ሌላ አዲስ ሰው አምጥታ ከባድ ብጥብጥ ከባድ ጸብ ከሚፈጠር እዛው የተለማመዱት እርስ በርሳቸው ተለማምደዋል። እንደምታውቁት ከዚህ በፊትም ከባድ የሆነ ከዚህ በፊት አሁን የነበረው ነገር እውነት የሚመስላቸው ልጆች አሉ። ቤተሰብ ገብቶበት ነበር ምናምን እውነት ቢሆን ነው የምትሉ ልጆች አላችሁ። ግን ከዚህ በፊትም ሆን ብለው ተነጋግረው ነው ጽጌ፣ ዳኒ፣ አብርሽ፣ ሩታ እንደዛ ሚዲያውን በአንድ እግሩ አቁመውት የነበረው እነሱ ስራ እየሰሩ ነበረ። ስለዚህ አሁንም ስራ ነው ስራ። ምርጥ አይዲያ ደግሞ እጅግ ውብና እንቁ የሆኑት ኦዲየንሶች ዱብ አረጉላቸው። ያችን ከተፍ አረጉና አያችሁ ከ15 ቀን ምናምን በኋላ ወይ ደግሞ አንድ ወር እንኳን አይሞላውም ከአንድ ወር በኋላ ወይ ከ3 ሳምንት ቢሆነው ነው ይሄ ነገር ከመጣ ማለት ነው። ዳኒ ቪዲዮ ሾርት ለቀቀ ቲክቶክ ላይ። ከዛ የዳኒ ልጅ ነው ዳኒን ይመስላል ተባለ። ከዛ በኋላ ተነጋገሩበት ቁጭ ብለው ይሄን ነገር ለምን አንሰራበትም ሩታ፣ ያንቺም ደስታ ምናምን ከሚባለው ጋር ውጭና በዚህ እንስራ ተስማማ።